በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ የካቲት። አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም የካቲት 20 በዚች ቀን የከበሩ ባስልዮስ፣ ቴዎዶሲዮስና ጢሞቴዎስ በእስክንድርያ አገር በሰማዕትነት ሞቱ። በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። አርኬ ሰላም እብል ለባስልዮስ ብፁዕ ወቴዎዶሲዮስ ካል ወጢሞቴዎስ ሳልስ ቅኑታነ ኃይል ወጽኑ ውስተ ቤተ መርአ አምሳለ እሱራን ሰብ ዘተጸዋክሙ ህውረ ለስም። በዚህችም ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 21ኛ ነው። ይህንንም ቅዱስ ከሐዋርያዊ አትናቴዎስ በኋላ በሹመቱ ወንበር በተቀመጠ ጊዜ ከንጉስ ዳሪዮስና ከከሃዲ አሪዮስ ወገኖች ብዙ መከራ ደርሶበታል። ሊገድሉትም በፈለጉ ጊዜ ሸሽቶ 2 ዓመት ያህል ተሰወረ። አሪዮሳውያንም ሉቂዮስ የተባለ ከሃዲውን ሰው በእርሱ ፈንታ በወንበሩ ላይ አስቀምጠው 2 ዓመት ኖረ። ከዚህም በኋላ ሃይማኖታቸው የቀና ምእመናን ሁሉም ተነስተው አሪዮሳዊ ሉቂዮስን አሳደዱትና ይህን አባት ጴጥሮስን ወደ መንበረ ሲመቱ መለሱት። አሪዮሳውያንንም በመጣለት እያወገዛቸውና እያሳደዳቸው አሪዮሳውያንንም በመጣላት እያወገዛቸውና እያሳደዳቸው 7 ዓመት ኖረ። ከዚህም በኋላ ከዚህ ዓለም ድካም አርፎ ወደ ዘላለም እረፍት ሄደ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለጴጥሮስ በመንበረ ማርቆስ ዘነበረ እምነ አትናቴዎስ ድህረ አመ አሪዮሳውያን ለወልድ እንዘ ይሰምይዎ ፍጡረ በመዋሊሁ ተአጊሶ ምንዳቤው ጻረ ውስተ ዘላለም ረፍት ፈለሰው ሆረ። በዚህችም ዕለት መኮንን አርያኖስን የሚያጫውተው አዝማሪው ፊልሞን በሰማዕትነት ሞተ። በአንዲትም ዕለት አርያኖስ አናጉንስጢስ አስቃሎንን ጠርቶ ለአጵሎን ሰዋ አለው። አስቃሎንም ወደ ፊልሞን ሂዶ በእኔ ፈንታ ብትሰዋ 4 የወርቅ ዲናር እሰጥሃለሁ አለው። ፊልሞንም ልብስህን ስጠኝና ተሸፋፈኜ በአንተ ፈንታ እሰዋለሁ አለው። በገባም ጊዜ አውቀውት ምን ሆንክ አሉት። ፊልሞንም በክርስቶስ የማምን ክርስቲያን ነኝ አላቸው። አርያኖስም በሕይወት እንድትኖር ለአማልክት ሰዋ አለው። ፊልሞንም በክርስቶስም ከመሞት በቀር ሕይወት የለም አለው። አርያኖስም ጥምቀትን ሳታገኝ ፈጥኜ እገድልሃለሁ፣ ተስፋህን ታጣለህ አለው። ፊልሞንም ሰምቶ የክርስትና ጥምቀትን ያድለው ዘንድ ወደ እግዚአብሔር ጸለየ። በዚያንም ጊዜ ከሰማይ ብሩህ ደመና መጥቶ አጠመቀው። አርያኖስም አፍሮ ቢመለስ ብሎ 3 ወታደሮች እንዲጸፉት አዘዘ። ፊልሞንም የእግዚአብሔር መላእክት ስለ እኔ ደስ ሲላቸው አያለሁና ከዚህ የከፋ ቢጸፉኝም እኔ አላፍርም አለ። አርያኖስም ባለው ግንድ ላይ ሰቅለው በፍላጻዎች ይነድፉት ዘንድ አዘዘ። ግን ምንም የነካው የለም። ፍላጻውም እንዳልነካው ለአርያኖስ ነገሩት። ዳግመኛም እርሱ እንደቆመ ይነድፉት ዘንድ አዘዘ። አንዲቱም ፍላጻ ተመልሳ የአርያኖስን ዓይን ነድፋ አሳወረችው። በዚያንም ጊዜ ከተሰቀለበት አውርደው ከአናጉንስጢስ አስቃሎን ጋር ራሱን እንዲቆርጡ አዘዘ። ገድላቸውንም ፈጽመው የሰማዕትነት አክሊልን ተቀበሉ። መኮንኑም በፍላጻው ሕመም በተሰቃየ ጊዜ ከቅዱሳን ደም ወስዶ ከዓይኑ ውስጥ እንዲጨምር ሰዎች መከሩት። ይህንንም ሲያደርግ ዳነ። በክብር ባለቤት በጌታችን ክርስቶስም አመነ። እስረኞችንም ሁሉ ፈታቸው። እርሱም መጋቢት 8 ቀን በዲዮቅልጥያኖስ እጅ በሰማዕትነት ሞተ። የሰማዕታትም በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። አርኬ ሰላም ለከ ማንዝር ፊልሞን ዘፈጸምከ ገድለ ምስለ አስቃሎን እንዘ ትብል ዘንተ ቅድመ መኮንን አልቦ ሀዩ በሰዊ ለጣዖት ምኑን እንበለመዊት በክርስቶስ መድህን። በዚችም ቀን የቅዱሳን የአግዶ ገዳም አባ ገብረ መርአዊ፣ የድባጋ ገዳም አባ ክፍለ ማርያም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። አርኬ እዊድ ሰከ አባ አልኢሌ ቃለ ሀባ ወደ ክብር ዝክርከ ለለይት ገበር በዓለ ክፍለ ማርያም ስንከ እንገጸ ሰማይ ጸደለ ክፍለ መንግስትከ ተሃበኒ ክፍለ እስመ በስምከ ስሜ ተብህለ
ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ዘአቅርብኩ ኃሊታ ዝክር ያላፈ ምለተ ጸምርኩ ዘልፈ ለላነብብ ተወከፍ ዘንድቴ መጽሐፈን ተረሰ ከግዚኦ ጸሪቀ መለት ወኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲዮ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታሱ ለዘ ጻፎን ዘይደርስ ለዘ አንበብ ወለዘ ተርጎም በልሳን አዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባ ስውር ይማረን ኢየሱስ ክርስቶስ አሜን። የቅዱሳን አባቶቻችን የቅዱሳት አንስት እናቶቻችን ረድኤታቸው በረከታቸው ይደርብን። እግዚአብሔር አምላካችን ሰላም ያዋለን፣ ሰላም ያሳድረን፣ ሰላም ያሳድረን፣ ሰላም ያዋለን በቸርነቱ ጠብቆ ለመንግስቱ እንዲያበቃን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።